ወንድማችን ፈለገ እንደ ሀሳብ ከስክሪኑ ትንሽ ራቅ እንትን ክርስቲያኖች ለመማር ይመስለኛል እዚህ ቦታ ላይ የመጡትና እኔ እኮ የቀረበ እኮ እኮ ነው ቀረበ እኮ ማለት አልገባኝም። ምን ልደት በነገር ጀመር ነው። እንኳን አደረሰ እንኳን አደረሰ እንኳን አደረሰ ተሜ ወንድሜ እንኳን አደረሰ። ተለጋትናት ይስ ወንድሜ እንኳን አደረሰ። ወንድማችን ተመስገን። ለማንኛውም ወንድሜ ሶፊ በጣም እንኳን አደረሰ። እሺ ወንድሞች እንኳን አደረሳችሁ ሁለታችሁ። እኔ ጥርስ አልነክስም፣ ያው ጥርስ የምነክስበት ስለሌለኝ እንደ ጥርስማ እንዳንነክስ ተባብለን እኮ እንግዲህ ቀን ያው ፎቶውን ቅድም ለጥፌ ስለነበረ ላፈንዳው ጥርስማ እንዳንነክስ ተባብለን እኮ ሩዝ ነከስን እኮ ቀን ሩዛችንን በላን፣ ዶሮ በላን፣ ዶሮ በዳጣ በላን። ስለዚህ በነገራችን ላይ ቀን በጣም የሚገርም ህብረት ነበረን። በሰርፕራይዝ ነው ተደዋውለን የተገናኘ ነው። ግን በቃ ጥሩ ጊዜ ነበረን። የምክክር ጊዜ ነበረን፣ የጸሎት ጊዜ ነበረን፣ ህብረት የማድረግ ጊዜ፣ መማማር፣ እኔ የማውቀው እነሱ የሚያውቁትን የገባቸውን የተረዳቸውን ጊዜ አሳልፈናል እና በዛ ውስጥ ደግሞ መልካም ነገር ተካፍያለሁ ከእናንተ ከሶስታችሁ። እንግዲህ ኦርቶዶክሳውያን ወንድሞች ናችሁ፣ በቤተክርስቲያኗም ደግሞ በብዙ ተጽዕኖ ያላችሁ ስለሆናችሁ ጥሩ ጊዜ ነበረን። ቅድም ፎቶውን አድርጌው ስለነበረ ከጀርባ ለዛ ነው እና ዛሬም በዚህ ምሽት መምጣታችን መልካም ነው። ብዙዎች እረፍት ያገኛሉ ብዬ ስለማስብ የልብ ልባችሁን የልብ ልባችንን እንነጋገራለን ማለት ነው። በዚህ አጋጣሚ ተርፋማ ነን፣ ደስተኛ ነኝ። እኔ በበኩሌ እናንተን በዚህ በፕላትፎርም ካገኘኋቸው ሰማያዎች መካከል ከፊት ተርታ የምመድባችሁ ወዳጆቼ ወንድሞቼ ናችሁ። በክፉም በደግም አብረናለን፣ ወደፊትም እንቀጥላለን እና በዛ በጣም ደስተኛ ነኝ። እናንተ ስላላችሁኝ በጣም ደስታ ነው። እኔ ብሎ ሶፊዬ ከኪችን ላይ ማስተላለፍ ስሜቱ እንዴት ነው? ቆንጆ ነው፣ ግን ያው ምሳ ሰዓት ስላልሆነ ሶፊ ወንድማችን ያው በጣም የምንወደው ወንድማችን ነው። እንዳላችሁ ነው አብረን ጸልየን ያላችሁ አብረን ጥሩ ጊዜ ማሳለፋችን ሊነግራችሁ ፈልጎ ነው። ያው ነው እኮ ታዲያ አብሮ ማሳለፍ እኮ ወንድሞች በህብረት ቢቀመጡ ነው የሚለው መጽሐፉ። ስለዚህ ቅን ሰው ነው። ቅን በሃይማኖት ባይመስለንም ግን በጣም ልቡ ለቤተክርስቲያን ቅን የሆነ ሰው፣ በክፋት አንድም ቀን ቅዱስ ቤተክርስቲያናችንን አንስቶ የማያውቅ ወንድማችን ነው። ለዚህም እንወደዋለን፣ እናከብራለን። የሚያከብረን እናከብራለን፣ የሚወደንን አብዝተን እንወዳለን። በዚህ አጋጣሚ ለሶፊ ያለኝን ክብር መግለጽ እፈልጋለሁ። እጅግ መልካም እና በጣም ቀና ልብ ያለው ሰው ነው እና እንደዚህም በእንደዚህ አይነት ሁኔታ አንተ ቤት እንድንገናኝ ስላደረከንም በጣም እናመሰግናለን። ከረጅም እና ከጊዜ ቆይታ በኋላ ላይ አብረን ክፉና ደጉን አብረን ያሳለፍን ወንድሞች እዚህ ሚዲያ ላይ በተለይ እኔን ተመስገኑን ፈለገን የማያውቅ ሰው የለም። አንድ ቤት እያደረን አብረን እየዋልን ነው ጊዜያቶችን ያሳለፍነው። በክፉም በደጉም ብዙ ነገር አሳልፈናል እና በመሀል አለመግባባት ነበር። ዛሬ ግን ወንድማችን ሶፊ ማዕከላችን ገብቶ እኛም ደግሞ ወንድማችን ኢቨን ሶፊ እኛ ጋር ከመድረሱ አስቀድመን እርስ በርሳችን ተነጋግረን ተወቃቅሰን ችግራችንን በውስጥ ፈተን ዛሬ እናንተ ፊት መተናል። ይህንን መድረክ ያዘጋጀልን ደግሞ እጅግ የምንወደው የምናከብረው ወንድማችን ሶፊ ነው። ስለዚህ ሁላችሁም ፍቅራችሁን ለእሱ እንድትገልጹለት ስለጠይቃለሁ በትህትና በጣም አመሰግናለሁ። ይቀጥሉ። እንኳን አዲስም ክርስቲያን ነኝ፣ በሲነርነት በክህነትም ዲያቆን ይበልጠኛል። ማይክ እንደከፈት ቀጥል፣ ችግር የለውም። አይሆንም። ኦልሞስት ክህነት ይቀድማል። ክህነት ይባርክ ነው የሚባለው እና ዲያቆን እኔ ገና አዲስ ክርስቲያን ነኝ። ቀጥል ዲያቆን። እና የቀጥሉ ዲያቆን ይቀጥል። በእድሜ ማን ነው የሚበልጠው? እሱ ይበልጠኛል። በእድሜም በእውቀትም እኔ እበልጣችኋለሁ። ግን ይቀጥል ዲያቆን። እሺ አይ ልደትንም መናገር ስለማልፈልገው በነገራችን ላይ ያው አንዳንድ ነገሮች ነበሩ። አንዳንድ ነገር የነበረው ግን ግላዊ ኢጎ እንጂ ክርስቲያናዊ ስነ ምግባር አለ። ክርስቲያናዊ ስነ ምግባር
መስቀል ስር ራስን ገሎ መጥቶ ከክርስቶስ ጋር ህብረት ማድረግ ነው እና ይሄ ያልሞተ ባህሪያችንን ገለን ክርስትናን ይዘን መሄድ ነው ያለብን እና ወንድማችን ሶፊ ትልቁን ነገር ለሚባል እናንተ አያምርባችሁም። እኔ እንኳን ኦርቶዶክስ ስለሆን እንኳን ባስብ እንኳን የእናንተ ፍቅር እየሳበኝ እያየውኝ ስለ ኦርቶዶክሳዊነት ኑ አስተምሩ እያልኩኝ እንዴታ ሲል ልክ አለመሆኑን ገብቶናል። ጥቂት አለመግባባቶች ነበሩ። ጥቂት አለመግባባት ግን ቢፈጠርም ያ አለመግባባት እኔ ልደት ፈለገን መሆን ባንችል በእውቀት ደረጃ ግን መቻቻል የሚባለውን ነገር ክርስትናችን ስላስተማረ መቻል ነበረባቸው። ባለመቻል ምክንያት የተፈጠረ ነገር ነው። እሱ ነገር ተፈቷል። በዚህ አጋጣሚ ደግሞ መጽሐፍ ቅዱስ ሲናገር ጀንበር ስትጠልቅ ነበር ያለው። ያንን ነገር ቶሎ ብለን እንትን ብለነዋል። ደግሞ ከፊት ለፊታችን ደግሞ ትልቅ ብርሃን ነው ያለው፣ ትልቅ መንገድ ነው ያለው። ሰው አብሮ ሲሄድ አይደለም እግርም ከእግር ጋር ይጋጫልና ያንን ነገር ሶልቭ አድርገነው በግልጽ በጣም ወዶና ማከብረውን ዲያቆን ፈለገ አትናቴዎስን ይቅርታ፣ በጣም ወዶና ማከብረውን ወንድሜን ልደተ ቃልንም ይቅርታ ጠይቄ እነሱም እንደዛው ይቅርታ ጠይቀውኝ በቆየንባቸው ደቂቃ ውስጥ ሁሉ በጨዋታችን መካከል ይቅርታን እያበዛን እየተነጋገርን መልሰን ነው እንትን ያልነው። ይህ ማለት ግን ክርስቶስ ኢየሱስ የሰጠንን ፍቅርን የምንገልጥበት ነው። በዚህ አጋጣሚ በትልቁ ሊያፈር የሚችለው ማን ነው ካላችሁኝ አጋንንት ብቻ ነው ለሚባል እኔ ከወንድሞች ጋር ጥቂትዬ ክፍተት መፈጠሩ ሲያይ ተመስገን ወደ ፕሮቴስታንት ሊመለስ ነው የሚል ትንሽ ያንጃበቡ የድሮ ቪዲዮዎችን ሁሉ እያነሱ የፖስት ሁሉ ነበሩ እና እንደማልመለስ አረጋግጬ በተደጋጋሚ ነግሬያቸዋለሁ። ደግሞ እኔ ፈለገንም ልደትንም ብቻ ሳይሆን አይቼ የመጣሁት መስቀል ላይ የተንጠለጠለውን ክርስቶስ ኢየሱስን ነው። እሱ ደግሞ ወንድሞች ብሎ ደግሞ ያጣበቀኝ እንደ ወንድም ስጋ አድርጎ የሰጠኝ ደግሞ ሁለቱን ወንድሞቼን ነው። ከነሱ ጋር አለመስማማት አልችልም። ያለመስማማት መስማማት ሳይሆን የመስማማት መስማማት ውስጥ እንዲሄድ ያደረገኝ የክርስቶስ ኢየሱስ ንጹህ ደም በመስቀል ላይ ያፈሰሰውና የክርስቶስ ኢየሱስ ነጭ የደም ላብ የሾህ አክሊል ሲደረግበት በሰጠኝ ፍቅር ጥግ ልክ ጭምር እነሱን ወንድሞቼን አለመውደድ ስለማልችል ካለመስማማት ውጭ ምንም አማራጭ ስለሌለኝ እወዳቸዋለሁ። ድምጽ ይሰማል? አዎ ይቀጥሉ፣ ይሰማል። እሺ ተሟችን እናመሰግናለን። ያው ተሙም ልደት ሻም ስትጀምሩ ቅድሚያ እንደተናገራችሁት እኔ ከሁሉ በላይ ወንድማችን ፓስተር ሶፊን እጅግ በጣም አድርጌ ላመሰግን ይገባል። ሁላችሁም ስላመሰገናችሁት ማለት ነው። እጅግ በጣም ነው የምንወድ፣ እጅግ በጣም ነው የምናከብር። የእኛን ጉዳይ የራስ ጉዳይ አድርገ እንደ ራስ አስበ በጣም ብዙ ስራዎች ኖረው እያለ ነገር ግን ለእኛ ለወንድሞች ደግሞ ቅድሚያን ሰጥተህ ችግሮቻችንን እንድንፈታ ስላደረግ እጅግ በጣም አድርገን እናመሰግናለን። እርቅ አዘጋጅ ስለሆንክ ያው ትልቅ ክብር እንሰጣለን። ያው ምንጊዜም እኔ ለሶፊ በነገራችን ላይ ያው ለተሸም ታውቃለህ፣ ተሙም ታውቃላችሁ፣ ከብዙ ነገሮች አንጻር ብዙ ሀሳብ ያካፈለው ወንድማችን ነው። ብቻ በጣም ነው የምንወድ፣ በጣም ነው የምናከብረ። እግዚአብሔር ይመስገን። እንግዲህ በመካከል የነበሩት ችግሮቻችን ተነጋግረን ፈተናል። ልደትና ተሙ ሚሽን ያደረጉት አንድ ትንሽ ነገር ምንድን ነው